ማንም አያውቅልህም። እንዲህ አይነት ሞቶች በሰውነቱ ውስጥ ተቀምጠዋል። የነገውን ጊዜ የሚያጠፉ የዛሬውን ሰዓት ግን በተለየ መንገድ በጭፈራ የሚያዝናኑ ግን ማታ ስትመለስ የሚያስለቅሱ የዚህ አይነት መንፈስ ሁለት ስራ በአንድ ጊዜ ይሰራል። እዚህ ጋር ያስጨፍራል፣ ማታ ደግሞ ያስለቅሳል። ወይ ማታ ያስጨፍራል ወይ ጧት ደግሞ ያስለቅሳል። ግብሩን ሁለት ጊዜ ትከፍላለህ። ሁለት ጊዜ። አስጨፋሪውም ራሱ እኮ ችግር ያለበት ነው። ደስታ እኮ የለውም። ራሱ አስጨፋሪው ሰክሮ ነው የሚጨፍረው። ሞቅ አድርጎ አሽሽ ወስዶ ምናምን አሟሙቆ ሰይጣኑን ለምኖ አጋንንቱን አበረታቶ ምናምን ነው። ብዙ ቡዳን የሆነ መንፈስ ሰፍሮበት ስቃዩ ራሱ ነው የሚያስጨፍረው። ምክንያቱም ያው እንግዲህ የሲኦል ምድር አይደለች አሁንች። የሲኦል አንደኛዋ ወንድም እችኛዋ ምድር ናት። ታዲያ በዚህ አይነት በዘመኑ ፋሽን ስትለከፍ ይህን የመሰለ ገጽታ ይኖራችኋል ማለት ነው። ውበታችሁ ከዲያብሎስ ጋር ነው የሚሆነው። መልካችን፣ እድላችን ከዲያብሎስ ጋር፣ ቁንጅናችን ከዲያብሎስ ጋር፣ ከቡዳ መንፈስ ጋር፣ ከአይነ ጥላ ጋር ነው። የምናምረው ለሰይጣን ነው። እየሰማችሁ ነው። ተጨማሪ ውበቶቻችን ለአጋንንት ለቅሶ ማስደሰቻ ነው። ለቀት ሄዳላችሁ አትልማ? አዎ ሄዳለሁ። ስንት ናችሁ? ኧረ እኛ 12 ነን። 12 ታንቀሸቅሿታላችሁ? ኧረ በጣም ቢራቢሮ ነው የምታደርጓት። አሁንም አንተ አገኘህን እንጂ ከ3 ወር በኋላ እኮ የሚመች ቦታ ላይ ወስዳት ነበር። የት ነበር ፕሮግራም? የት ነበር ፕሮግራም? በቃ እኔማ አሁን ወረቀት ያዝ አድርጌ ወደ አሜሪካ ላፍላለሁ ብዬ ነበር ያሰብኩት። አሜሪካ? አዎ። ይሄ ደግሞ ምንድን ነው አፍንጫዋን የበሳኸው? ኧረማ ድሮ እኮ ነው እንዴ ገና ሱዳን እያለች ነው ያደረኩላት። ሱዳን? አዎ። መብሳቱ? አዎ በጣም እወዳለሁ። እንዲያም ሌላም ልበሳ ነበር፣ ያው አልተመቸም። ምን ነበር የምትበሳው? እንዴ አሁንማ እዚህ ልበሳ ነበር፣ እዚህ ልበሳ ነበር፣ እዚህም ልበሳ ነበር። የት? እዚህ ጋር ልበሳ ነበር። የት? እዚህ። አዎ። እምብርት ላይ? አዎ ነው። እምብርት በዚህ ዘመን ወግ አገኘች። ተደብቃ ኖራ አሁን ቀለበት ተሰጣት። ወጋየው በሏት፣ ወጋየው። እስከ ዛሬ ተጨቁና ነበር። አያችሁ፣ ቀሚስ ምናምን የለበሳችሁ እምብርት የተጨቆነችበትን ጊዜ አሁን ነፃነት ለእምብርት ሆነና አሁን ጥርስ ነው የቀራት እንጂ ቀለበት አስራለች ብዙዎቹ። እና አስቸጋሪ ነው። ይኸውልህ ፋሽን ትውልድን መረን የለቀቀ እንዲሆን ያደርገዋል። ትውልድን አለ አቅጣጫው፣ አለ እውነታው፣ አለ ስጦታው፣ አለ ቃል ኪዳኑ እንዲበታተን ያደርገዋል። እንደዚህ ነው። ይኸውልህ የፋሽን መናፍስት አብሮ ተዋህደው ሲኖሩ ገጽታዎች ሁሉ ይለወጣሉ። በልተንበርከክ ወጥ ነው ተከሰውነቱ ውጣ፣ ከሰውነቷ ላይ አፏ ላይ ተዘጋጅ፣ ከአይኗ ውጣ። ምኗ ላይ ነው ያለው? እኔ ከእግሯ ላይ፣ አይኗ ላይ፣ እዚህ ሆዷ ውስጥ ላይ። ሆዷ ምን ታረጋታለህ? በቃ ቁርጥ ሕክምና ላይ ወስጄ። እናቷ እንደዚህ አላደገችም። እናቷ እንደዚህ አልሆነችም። እየሰማችሁ ነው? እናቷ ይህን እድል አላገኘችም። እናቷ እንዲህ አይነት ውስብስብ ቀጠና ውስጥ አልገባችም። ልጇ ደግሞ የባሰ ሆነ ማለት ነው። ከእናቷ በባሰ መንገድ ሞራልን እና የእምነትን መንፈሳዊ ተስፋ ሁሉ የሚያመክን አካሄድ ላይ እንድትቆም መንፈሱ አደረገ። እንግዲህ የመናፍስት ዓለም እንደዚህ መቀየር ነው። አሁን ማየት ያለብን በዚች ልጅ እድሜ ውስጥ ያለው ትውልድ ተባርኳል ወይ ብለን መገመት ነው። መባረክ የለም። መባረክ የሚለው ነገር በአሁኑ ዘመን የለም። በቃ ይሄው የመናፍስት መኖሪያ ሆነን ስርዓተ አልበኝነትን በመናፍስት ተቀብለነዋል። በልተዘጋጅ አፍለውጣ ቶሎ ከአይኗ ውጣ፣ ከእግሯ ከእጇ ውጣ፣ ፈጠን በል። ስንት ናችሁ? 12። ምን 12? 12 ነን። መተትም አለን፣ ሰይጣንም አለን፣ ቡዳም አለን፣ ሁሉም አለን። በልቶል በል ሁሉ አፍላ። ታዲያ እየተንቀሸቀሽክ መተት ቡዳ ሰይጣንማ ሲያንስ ነው። አንተ ነህ ይሄን ያሰራሃት ወይስ እሷ ነች የሰራችው? እሷም ትወድ ነበር፣
እኔ ደግሞ ይሄን ከለርን ወደዋለሁ። ይሄንን ከለር ወደዋለሁ። እሷ በጥቁር ነበር የምትወደው። እሺ ግን እኔ ይሄንን ጨመርኩላት። ጨመርክላት? አዎ ከለሩን ጨመርክላት። አዎ የመናፍስትን ፍላጎት ማሳካት ግዴታ ይሆናል። አንተ ህይወት ውስጥ ከገባ በግዴታ ነው የምታሳካው። የግዴታው ኃይል ደግሞ ያንተን ፈቃድ አይጠይቅም። በቁጥጥር ስር መዋል ብቻ ነው። በተዘጋጅ በስላሴ ስም በኢየሱስ ክርስቶስ ሲኦል ታስረናል። ቶሎ 7 እጩ ነው። እግዚአብሔር ይገስጽ። ላፕቶፕ ላይ እኮ ሳያችሁ ነበር። እኔ እኮ ላፕቶፕ ላይ ብቻ ነበር ሲከታተለ ኢትዮጵያ ሁሉ አመጣለሁ እያልኩኝ ማን አመጣኝ? ማን ያመጣኝ? ምን ይታይሻል? እንጃ ሰው ይታየኛል። የት ነው ያለ ነው? የት ነው ያለ ነው? ዛሬ ከየት ተገኘ? እኮ ስፈልግ ነበር። የት ነው ያለ ነው? ይሄንን ገዝተሽው ነው? አንቺ ነሽ የገዛሽው? አሁን ጸጉር ነው ጸጉር ነው ምን የሚሉት ነው? ጋቢ ነው? ብርድ ልብስ ነው? አንሶላ ነው? ሰምኝ። ይሄ እንዲህ አይነት ከለር አሁን ደግሞ ያንቺ ባሰ እኮ ደግሞ። እኔ እንጃ ምን እንደሆነ። እኔማ በጥቁር በራሴ ነበር የምወደው። ይሄንን ግን አላውቅም እንዴት እንደጨመርኩት ሁላ አላውቅም እንዴት እንዳደረኩት ሁላ። ብዙዎቹ እንደዚህ ነው። ምን እንደሚሰሩ ሳያውቁ ይመራሉ። ምን እንደሚሰሩ ሳያውቁ ያስተዳድራሉ። ምን እንደሚሰሩ ሳያውቁ መልእክት ያስተላልፋሉ። ምን እንደሚሰሩ ሳያውቁ ጥፋትን ይፈጽማሉ። ማየት ያለብን ከታች ወደ ላይ ነው። ከታች ወደ ላይ ስናይ በልክፍት ላይም የሚወጡ አሉ፣ ለብዙዎች ውድቀት የሚሆኑ እታችም ሆነው ለብዙዎች መከራ የሚሆኑ ብዙዎች ናቸው። ስለዚህ የምናደርገውን እንኳን አናቅም። ክርስቶስ እንዲህ ነው ያለው፣ የሚያደርጉትን አያውቁትምና ይቅር በላቸው። አየህ፣ እንደዚህ ነው። ተማርኩትልና ብዙም አታውቀው ነገር ውስጥ ትደበቃለህ። አውቃለሁ የምትለው ነገር ለአንተ መልሶ የህይወት ጨለማ ይሆናል። አሁን የተማረ ትውልድ እንባላለን። አሁን እኛ እንዳውም ወደ 60% የስነ ዕውቀት የስነ ልቦና ተስፋ የደበዘዘበትና የጨለመበት ህይወት ላይ ነው የቆምነው። እና ይኸውልሽ በቃ አለ ፈቃድሽ ይሄን ታረጊያለሽ፣ ትጨፍሪያለሽ፣ ማታ ደግሞ ታለቅሻለሽ። እንዴት ነው ነገሩ? በጣም አለቅስ ነበር ማለት ጭፈራ ቤት ሲሄዱ እንኳን እኔ እንጃ አይታወቀኝም። ከዛ ከተመለስኩት በኋላ ነው የሚሰማኝ። እና ቤት ስገባ በጣም አለቅሳለሁ። ቤቴን ዘግቼ በቃ ሁላ አልተኛም፣ ሌሊት አልተኛም። በጣም ከደከመኝ በኋላ በቃ የሚቆጠሩ ደቂቃዎች ነው የምተኛው እና ረጅም የተኛሁት ይመስለኛል እና እነሳለሁ። ብቸኝነት በጣም ይሰማኝ ነበር። ስጨፍሪ ግን ምንም ስሜት የለሽም? ምንም አይሰማኝም። ቤቴ ከተመለስኩት በኋላ ነው በቃ ብቸኝነት ይሰማኛል። እናት አባት ወንድም እህቶችን የሌለኝ ይመስለኛል። በቃ ራሴን በራሴን አስለቅሳለሁ። ሙቺ የሚልሽ ጊዜ የለም ነበር? በቃ አንድ ጊዜ ያው በረኪና ገዝቼ ጠጥቼ እሞታለሁ ብዬ እንደተዘጋጀሁት ጓደኞቼ መጡና ቤት አንኳኩኝ። ያኔን ተውኩት። እነሱ ስለመጡ ቡና ፈላሁት፣ ረሳሁት። እንደዚህ ስቆም ሂጂ የሚለኝ ነገር አለ። ሂጂ ይለኛልና ግን ውስጤ ደግሞ የሆነ ስሜት ይሰማኛል። ኃጢአት ይመስለኛል። እንደዚህ የሆነ ነገር ስሰራ ደግሞ የእግዚአብሔር ቃል ይሰማኛል። ድንግል ማርያም የሚል መዝሙር ጆሮዬ ላይ ይመጣል። አላውቅም፣ የሆነ የተዘባረቀ ነገር ነበር የሚሰማኝ። በይህን አሁን ትፈቻለሽ። አልተማርሽም? ተምሬያለሁ። ያው ትምህርትሽ እኮ ለዚህ ለራስሽም አልሆነሽም። እንኳን ለሌላው ልትተርፊ ለራስሽም እንኳን መሆን አቅቶሻል። በይህን ፈተሽ ነገ ሪፖርት ማቅረብ። እሺ በርቺ። አጋንንቶች ናቸው ከአንቺ ጋር ሲጫወቱ የነበሩ። ሊገሉሽ ነበር ፕሮግራማቸው።
ስንት ጊዜ ተሰቃይቻለሁ። ሁላ ከወንድሜ ጋር አጠገብ ነበር። ለምንድን ነው ጸበል መሄድ የማልመኘው? ምንድነው እሱ? ይሄ ሁሉ ሰው ለጸበል እንኳን ራሴን አንድ ቀን እንኳን ያላሰብኩት እንደው ሄዶ ፉት እንኳን አይባልም እያለ ግርም ብሎት የቴሌግራም ግሩፕ ላይ ይገባላችኋል። የቴሌግራም ግሩፕ ላይ ጸሎት ላይ ገብቶ አብሮ መጸለይ፣ አብሮ መስገድ፣ በቃ መትጋት ከዚህኛዋ ሚስቱ ጋር ሌላኛዋ ሚስቱን ጋር እየደወለ እኔ ጋር የነበረው አይነ ጥላ ጋር ነው እንደዚህ ያደረጋችሁ እንደዚህ ነው እያለ ሁሉም የወለዱለት ጋር ዝም ብሎ ያባረራትም ሴት ጋር በቃ ማለት 8ቱም ጋር ማለት ነው። ለምን 8ቱ ጋር 7ቱ ጋር ነው እንጂ ሁለቱማ ሰሙ እኮ በቃ 7ቱም ጋር ደውሎ ነገራቸው። ከዛ ለኔ የደወለችልኝ 8ኛ ላይ ነው ምናምን ያለችው እኔ ደውላልኝ ባለቤቴ እኮ እንደዚህ ሆኖ አሁን የሚኖረው ከሌላ ሴት ጋር ነው እና አሁን ገብቶት ይወልህ በዚህ ምክንያት ምናምን ብላ ስትነግረኝ እስቲ ልወቀው ብዬ ሄድኩኝ። ይሄን ታሪክ ሁሉም ሚስቶች ባሉበት ነው መስማት የምፈልገው ብዬ ተደዋውለን 9ኙንም ደረደርኳቸው። 9ኙንም ፊት ለፊት ቁጭ አድርጌ ጎረቤትም እናትየዋን መጡ። ከዛ ቁጭ ብለው የተፈጠረውን ሁሉን በየተራ ሲያወሩ እንዲያረገኝ ነበር ሲሉ በሉ ዝም በሉ ይሄ ሁሉ የኔ ጉድ ነው አሉ ሴትዮዋ። እኔ ምንም ሳልናገር ምንም ሳልሰብክ ተምሬ መጣሁኝ ይላቸዋለሁ። እርስ በርስ ተማምረን ግን ትንሽ ስለ ሴት ዘር አይነ ጥላ አስተምሬያቸው እንዴት እንደምታረግ ነግሬያቸው መጣሁ። በወንድ ልጅ ላይ ስታርፍ ሴት ዘር አይነ ጥላ ግሎ ወሲብ ታስፈጽማለች፣ ሚስት እንዲያስጠላው ታረጋለች። ስንፈተ ወሲብ ታስፈጽምና ትዳር ታፋታለች። ሴት ዘር አይነ ጥላ ባል ላይ ካለች ትማታለች፣ ሚስትን ጥርስ ታወልቃለች፣ ደም ታፈሳለች። እንደገና ደግሞ እንደ ባህታዊ እንደመናኝም ልታስመስል ትችላለች። እኔም ሚስት አላገባም ባል አላገባም ይሉና ወንድ ዛር ካለባቸውም ሴት ዛር አይነ ጥላ ልክ እንደ ወንዱ ላይ እንዳለች ሴቷ ላይ ደግሞ ወንድ ዛር አይነ ጥላ ካለ እንደዚሁ ታርፍባትና መናኝ መስላ መነኩሴ መስላ እንደዚህ ነው ጸጋሽ ነው ብላ አስመስላት በአመክሮ በምንኩስና ገዳም ታስገባና እንደገና መልሳ በዝሙት ደግሞ ታስወጣለች። ይሄ ነው። በጣም አመሰግናለሁ ጂ&ኤፍ ፋሚሊ እስካሁን ድረስ በጣም ብዙ እያገዘኝ ነው። ወንድ ይሁን ሴት አላወቅኩኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተባረክ። ስጦታው በዛብኝ እንደው ትንሽ ላይ እንደው ይብቃኝ ብዬ አስባለሁ። ወንድማችንን እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግነው። ያለ ዛሬም ደግሞ ይሄንን ዩቲዩብ አላየሁትምና ወይ ምናልባት ስለሰጠኝ ያየሁት እግዚአብሔር ያክብርልኝ። ሐቁን ግልጽ መነጋገር ይሻላል ብዬ ነው። እና እኚህ እናት ምናልባት ይሄ ታሪክ እዚህ ቤተሰብ ውስጥ ታሪኩ ይኖራል ብዬ አስባለሁ። ጂ&ኤፍ ቤተሰብ ውስጥ መስጦት ወይም ደግሞ የሚያገናኛቸው ታሪክ ሊኖር ይችላል ብዬ አስባለሁ። ካልሆነም እንዲሁ በማድረጉ እግዚአብሔር ያክብርልን። በእውነት እዛ ቤተሰብ ውስጥ ያለ የእግዚአብሔር መንፈስ ሁሉም አንድ አይነት ሆኑ ሚስቶች፣ አንድ አይነት ተመሳሳይ የሆነ ሐሳብ ነው። በቃ ይሄ ልክ ነው፣ ይሄ አንድ መንፈስ ነው ሁላችንም ሲያባራን የነበረው። ግን አሁን ሲባል አሁን በቃ ሁላችሁንም እረዳችኋለሁ፣ ለሁላችሁም ተቆራጭ አደርጋለሁ ምናምን ብሎ ቃል ሲገባ አንፈልግም። እኛ መተዳደሪያ የምትሆን የትንሽ ነገር የራሳችን ነገር እስከዛሬ አዘጋጅተናል። ዓመት በዓል ሲሆን ብቻ እንኳን አደረሳችሁ እያልክ ደውልልን። እቺም ወደ እሷ የደወልከው ሁሉም እምቢ ካሉህ ወደ እኔ ደውል ስላለችህ ነው። ባትልህም ኖሮ ምናልባት ላትታረቅ ትችል ነበረ። የምስራች በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በወጣ የተካብያለሁ። እና ሌላው ደግሞ በጣም ግራም ያጋባው ነገርና ማለት እንቆቅልሹ ከተፈታ በኋላ ደግሞ በጣም እንትን የሆነበት ትንግርት የሆነበት ነገር ደግሞ መሰላችሁ፣ በዝሙት የሚያውቃቸው ሴቶች ደግሞ መደወል ጀመሩ። በቃ እና ሚስቱን እንድታነሳ ነው የሚፈልግ። ይኸው እንኪ እያለ እቤት ሆነህስ እንኪ አንሺ ትለኛለህ፣ ስራ ቦታ ሆነህ እኮ እንዳይሸውዱህ ነው። ስለዚህ ሲም ካርድ ቀይር አለችው። ሲም ካርድ ቀየረ። ከዛ የሚደውል የለም። ያን ሲም ካርድ ግን እሷ ያዘችውና ሲደውሉ እያነሳች ባለቤቴ ጸበል ሄደው እንደዚህ ሆኗል፣ ምናልባት ገንዘብ ሳንቲም ፈልጋችሁ ቸግሯችሁ ከሆነ እኔ እሰጣችኋለሁ፣ የዝሙት ደንበኛችሁ ነበረ ስትላቸው አዎ ይመጣል፣ ወሲብ እንኳን አይፈልግም። የሚገርማችሁ ኦራል ነው የሚፈልገው። ኦራል ታውቃላችሁ?
ቀፋፊ ነገር ነው። በጣም ቀፋፊ የሆነ ሩካቤ ነው። እሺ አሁን ይሄ እንቁላል ማር ይሄ ትብትብ ከገዳም ይመጣል። ሆን ብሎ እኮ ገዳምን አባቶችን ስም ለማጥፋት ከገዳም ነው የመጣው ብሎ ይሰጣሉ። ከዛስ እንዲህ አይነት ነገር ስትሰሙ በገዳም ያሉትን አባቶች ገዳማትን እንድትጠራጠሩ በዛ ቦታ ጸሎት ሳይሆን ክፋት እንዳለ እንድታስቡ ነው የሚያደርጉት። አያችሁ አይደል አሸንክታቡ ይሄንን ምን አድርጉ ነው የተባላችሁት? ምንሽ ላይ ነው የምታስሩ? ከእግሬ ስራ ወደ ላይ አድርጌ እዚህ ላይ ሆድሽ ማህፀንሽ ላይ እዚህ በቃ ወደ ላይ አስሬው እንድተኛ ማለት ነው። ከባለቤትሽ ጋር እንድተኝ? አይ ስተኛ ዝም ብዬ እንዳይጨናገፍ ጽንሱ እንዳይጨናገፍ ለማረጋል ጽንሱ እንዳይጨናገፍ ይረዳል። ምን ይረዳል? አሁን ይሄ እንደው የሚረዳው በነገራችን ላይ ጽንስን የሚጠቀልለው በማህፀን ማን ነው? እግዚአብሔር። ጽንስን የሚያረጋው ማን ነው? እግዚአብሔር። የሚጠብቅና የሚያሳድገው ደግሞ ቃል ኪዳን የተቀበለው ሊቀ መላኩ ቅዱስ ሩፋኤል ነው። ይሄ አሸንክታብ አሁን እኮ እንዴት አድርገው እንደተበተቡት ስለማይፈታ ነው። በጅማት ክር ነው ግን እንፈታዋለን፣ ውስጡን እናየዋለን። እስኪ ፈታቱት። እሺ ደግሞ ሌላ ምን አለ? እንቁላሉ ላይ የተደረገ እንደበላ ማለት ነው። እንቁላሉ ተጠብሶ ሶስት እንቁላል ለሶስት ቀን ማለት ነው። እንቁላሉ ላይ ከዚህ ትንሽ የተደረገ እንቁላሉ ይበላል። ምን ክኖር ነው ዶክ ይገርም። እንቁላል ሲጠበስ ያው በዚህ ዘመን ጨው ብዙም ስለማይወደድ ክኖር ይጨመራል። ከዛ ውጪ እንቁላል እንግዲህ ጠብሳችሁ በዚህ ብሉ ብለው ደግሞ ይሄንን እንቁላሉ ለሶስት ቀን እንድጠቀምበት ተሰጠኝ። እንቁላሉን 3 ቀን ነው የምትበይ? ከዚህ ጋር የነሰነስኩ ማለት ነው። እላዩ ላይ የነሰነሽ ምን እንደሆነ ምን ታውቂያለሽ? እኔ ገዳም ነው ስላሉኝ ምንም ማውቀው ነገር የለም። እና ማታውቁትን ነገር ነስንሳችሁ እንቁላል ላይ ትበላላችሁ? እዛኮ ነው እንደዚህ ማለት ከሆነም በቀሲስ ሄኖካስ ባርኬ ተጠቀም እበላለሁ ከሆነ ያው እንግዲህ ጥርቃሉን በየጅ መጣው ላርግታለ። ሰማችሁ አይደል ሐሳባቸውን? ከሆነም የሚበላም ከሆነ በቀሲስ ሄኖካስ ባርኬ እበላለሁ። ደግሞ እኔን እዚህ ውስጥ ሊጨምሩ ገዳም መጣ ስለተባለ ለናሷ ማለት ነው። ከገዳም የመጣ ትላለ። ገዳም እንቁላል ይልካሉ። ተጠራጣሪ ያደረብኝና ከዛ እንግዲህ ላስባርክ እስኪ ተመልከታው። ይሄ ምንድነው ታውቃለህ? ታውቂዋለሽ? ይሄንን ስለ እውነት ስታሸቱት ራሱ እስኪ ይሰነፍጣል። እስኪ አንድ ምስክር የሚሆንና እናንተ ምስኪኑ የኛ ነው እስኪ አሽተው ምን ይላል? ኧረ በጣም አስቀያሚ ነው። አስቀያሚ ሽታ ነው ያለው። ና እስኪ ና አንድ ሰው አሽትት። የኛ ነው ና አንተ ና ምስክር እንዲሆን ነው። እስኪ አሽተው ምን ይላል? አይገለጽም። በጣም ነው የሚጠነባው። አይገለጽም። እንደዛ ነው። እሺ በጣም ይሸታል። ሽታው በጣም ይሰነፍጣል፣ ይከብዳል። አሁን ይሄ ምንነቱ አይታወቅም። ከምን ይሰራ ከምን ይቀመም ፈታችሁት? እሺ ምንነቱ አይታወቅም። እንግዲህ ይኸውልህ እንግዲህ ይሄ አሁን እጽዋት ነው፣ የተደቆሰ ነው፣ የደቀቀ ነው። ይሄ ራሱ ምናልባት ህይወቷን ሊያበላሽ ይችላል። በነገራችን ላይ ከዚህ በፊት ከስዊዘርላንድ አንድ ልጅ መታ ነበር። እንጦጦ በማጠምቅበት የዛሬ 6-7 ዓመት የገዳም አባቶች ተብለው እንደዚህ ተሰጣት። ከዛ በላች። ጨጓራዋ ከጥቅም ውጭ ሆኖ አንጀቷ ተበለሻሽቶ ስዊዘርላንድ ታክማ አቅቷት በስብሳ ነበረ መታ እንጦጦ ሄዳለችው። ያኔ በሕክምናው አንጀትሽ ተቆርጦ መውጣት አለበት አይሰራም ስትባል እንደው በድንጋጤ በሞትም ንስሐ ገብቼ ልምጣ ብላ እመቤታችን ታምረኛ ናት። እንጦጦ ማርያም ከተፈወሰች በኋላ አንድም በደስታ አንድም በድንጋጤ 300,000 ብር በዛን ሰዓት ሰጥታ ነበር የሄደችው ለእመቤታችን። ምንነቱ ያልታወቀ እንደዚህ አይነት ወስዳ ማለት ነው። ይሄ ሊገርልም ይችላል፣ ጤናንም ሊነሳ ይችላል፣ ጤናንም ሊያበላሽ ይችላል፣ የውስጥ አካልንም ከጥቅም ውጪ ሊያደርግ ይችላል። እሺ ያምጣልኝ። እንግዲህ ይሄ ደግሞ ህቡ ስም ነው ወይም ደግሞ
አስማት ነው። ቢያጥራዝሆ ያክረመ ንሙጅብ ያሙጅብ እያለ አንድ አይነት ከላይ እስከታች። እስኪ ደግሞ እዚህ ውስጥ ደግሞ ሁለት እጽዋቶች አሉ። አሁን ታዲያ ይሄንን እንደዚህ አይነት ትብትብ መተት ድግምት እጽዋት እንዴት አድርገው የገዳም አባቶች ቅዱሳን ይልካሉ? ስለተጠራጠርኩ ነው። ምንድነው የሚለው? ላንብብልሽ። አሁን ገና ነው የነቃችሁ ደግሞ። እስኪ ያዘው፣ ቆይ ያዘው። በነገራችን ላይ አንዳንድ አሁን ለእናንተ ለማስረዳትም ከባድ ነው። አስማት ሁለት አይነት ነው። ስንት አይነት ነው አልኳችሁ? ጥቁርና ነጭ አስማት የሚባል አለ። ጥቁር አስማት ይሄ ጠላዋጊው መተቱ ሰዎች የሚጎዱበት ህይወታቸው የሚበላሽበት ነው ይላሉ። እነሱ ነው የሚሉት፣ እኔ አይደለሁም። እሺ፣ ስፔሻሊስቶቹ እንደዛ ነው የሚመድቡት። ነጭ አስማት ደግሞ ለጥሩ ነገር የሚውል ብለው፣ ለምሳሌ አሁን ለገበያ ሰው ላይ መስተፋቅር ማሰራት አሁን የፍቅር አይደል? ስለዚህ አሁን ይሄ ነጭ አስማት ነው፣ ጥሩ ነው፣ ያፋቅራል ይላሉ። ጠላዋጊ ደግሞ ሰው ይገላል፣ ይሄኛው ያፋቅራል። ስለዚህ ሁለቱም ነጭም ጥቁር ቢሆን አስማቱ ምንድነው? ራሱ አስማት ነው። ለበጎም ለጥሩ ብትጠቀመው መተት ነው። ግን ደግሞ የሚያሳዝነው አብዛኛው ነጭ አስማቶች ሲጀምሩ ጸሎቱ የሚደገመው ድጋሙ ይሉታል እነሱ በስማም ብሎ ነው የሚጀምረው። በጣም የሚገርማችሁ አሁን አንዳንዱ በስማም ሲባል እንዴት አያረክሰውም ይላል። አሁን ምንድነው የምትሉት? በስማም ሲባል አጋንንት ስንት ክንድ ይርቃል ይላል። 40 አይደል? ግን አንተ በስማም እያልክ 40 ዓመት አይነጥላው ካንተ ጋር ኖሯል። ለምን አራቀ? በስማም የምንልበት ሁኔታ ይወስናል። በስማም ያርቅም አይደለም። ውሸት በምንናገርበት፣ በማንጸልይበት፣ በምናማበት አንደበታችን በስማም ብትል አጋንንቱ አይረቅም፣ ይለምድሃል፣ ይላመድሃል። እና ነጭ አስማቶች አብዛኞቹ የሚጀምሩት በስማም ብለው ነው። አሁን ምን ይላል እዚህ ላይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእንተ መርህቅ አጋንንት ርኩሳን ወመርቀ ሰብ መሰሪያን ዘይሃድር በረድኤተ ልዑል ብሎ እንደገና ብዙ ስሞች አሉ። በርሰባኤል፣ ግርማኑኤል፣ ኧረ በስመ አብ ወልድ ካብሬው፣ ኧረ ተወት እንደው ምንም ድናኤል እያለ ብዙ አለ። ኧረ በስመ አብ። እሺ ይሄም ራሱ ነው። እስቲ የት አለ? እስቲ አምጡት። ይሄ ደግሞ ጽሑፉ ምንም አይታወቅም። ይሄ ደግሞ እጅግ በጣም ጉድህን የሚያፈላ ነበረ። ላትፈታም ትችላለህ፣ ምክንያቱም ስለማታውቀው። ይሄ ደግሞ የእስላም ድግምት ነው። ሰማችሁኝ? የእስላም መተት፣ የእስላም ድግምት ነው። ሲጀምር ምን ይላል መሰለህ? ሲጀምር ቢስሚላሂ ብሎ ነው የሚጀምረው። እኛ በስማም ነው የምንለው አይደል? እነሱ ደግሞ ምንድን ነው የሚሉት? ቢስሚላሂ ነው የሚሉት። ስለዚህ ቢስሚላሂ ብሎ ይኸው አሮሃማ ኒሮሂም በስሚላሃል ቢስሚላሂ ብሎ ነው የሚጀምረው። አብዛኛው ላሂ አለው የእስላም መተት ስለሆነ ምን ይላል? ወቢላሂ ወሚኑላሂ ዊልላሂ ወኢላሂ አስሚላሂ ላኢላሂ። ኧረ ደግሞ እኔም ጀመርኩት ልዘልቀው እኮ ነው እናንተ። ይሄ እስላም መተት ነው። በጣም ያሳዝናል። 9 እንቁላል፣ ይሄ ሁሉ መተት፣ ይሄ ሁሉ ድግምት ህይወታችሁ እንዲበላሽ ነው። እንኳንም መብራን ደረሰችላችሁ። ለእናንተ የደረሰችን መብራን ለሁሉም ትድረስልን። በእውነት ወላዲት አምላክን መብራንን አመስግኗቸው። ምን ተሰማችሁ? በጣም ደስ ብሎኛል። በጣም ደስ ብሎኛል። ማለት እኔ ጥርጣሬ አድሮብኝ ነበረ። ለዛም ነው እንጂ እዛ እንድንጠቀመው ነበረ የታቀደው። እኔ ግን እዚህ አልጠቀምም። ይዤው እሄዳለሁ። እዛ ወስጄ ቀሲስ ጋር አስባርኬ ማለት ትክክለኛ ከሆነ አስባርኬ ካልሆነም አየዋለሁ ብዬ ይዤ መጣሁኝ። ያው እንግዲህ አየነው ማለት ነው። ደስ አለሽ? አዎ በጣም ደስ አለ። ለራስሽ 3